ዛሬም በድጋሚ በሌላ ፕሮግራማችን የተገናኘ ነው ማለት ነው። ዛሬ የምንመለከተው በ2017 ማለት ነው 6ኛ ክፍል የሚኒስትሪ ኤግዛም የተፈተኑት ተማሪዎች ማለት ነው እነሱ የተፈተኑትን ጥያቄ ዛሬ እንመለከታለን ማለት ነው። ስለዚህ በዚህ ምሳሌ መሰረት እናንተም ከወዲሁ የ6ኛ ክፍል ሚኒስትሪ ኤግዛም እንዲሁም ደግሞ ለጠቅላላ እውቀት ተማሪዎች ራሳችሁ ማዘጋጀት ይጠበቅባችኋል ማለት ነው። ሌላኛው ደግሞ ወላጆች ልጆችን ማገዝ ትችላላችሁ ማለት ነው። ስለዚህ የተጠየቁትን ጥያቄ ሐሳቡ ሁለት ክፍልፋዮች ወደ ዝቅተኛ ሂሳባዊ ቃል እንዴት መቀየር እንደሚቻል ዛሬ እንመለከታለን ማለት ነው። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ለቤቱም አዲስ ከሆናችሁ በርካታ ቪዲዮችን ስለምታገኙ ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ። እጅግ በጣም ቀላል ነገር ነው። እንግዲህ ወደ ጥያቄያችን ስለምንሄድ እናንተም አብራችሁ ከኔ ጋር ልትሰሩ እንደምትችሉ ተስፋ አደርጋለሁ። የተጠየቀው ጥያቄ የ210 350ኛ በዝቅተኛ ሂሳባዊ ቃል ሲገለጽ ከነዚህ ምርጫ ውስጥ መልስ መሆን የሚችለው የትኛው ነው? እንግዲህ ተማሪዎች እንደነዚህ ያሉ ጥያቄዎችን ማለትም የሚሰጣችሁን ክፍልፋዮች ወደ ዝቅተኛ ሂሳባዊ ቃል ለመቀየር ክፍል ውስጥ በተማራችሁት ምሳሌ መሰረት መጀመሪያ ማድረግ ያለባችሁ ነገር ምንድነው? የላዕሉና የታህቱ ትልቁ የጋራ አካፋይ ወይም ደግሞ ግሬተስት ኮመን ፋክተር የግድ መፈለግ ይጠበቅባችኋል ማለት ነው። ለምን ካላችሁ ላዕሉ ታህቱ በትልቁ የጋራ አካፋዮቻቸው አካፍለን ከጨረስን በኋላ ይህንን የምታዩት ክፍልፋይ ወደ ዝቅተኛ ሂሳባዊ ቃል መቀየሩ አይቀርም ማለት ነው። ነገር ግን ሚኒስትሪ ኤግዛም ላይ ቁጭ ባላችሁ ሰዓት በምትጠየቁት ጊዜ ቴክኒካል የሆኑ ወይም ደግሞ መጠቀም ያለባችሁ ዘዴዎች ልንገራችሁ። ይህንን ክፍልፋይ ስትመለከቱት 210 350ኛ ነው። ይሄ የአንድ ቤት ሆሄያቸው ማለትም የአንድ ቤት፣ የ10 ቤት፣ የ100 ቤት የአንድ ቤት ሆሄያቸው 0 ከሆነ በቀላሉ 210 350ኛ የሚለውን እነዚህን 0 እናጠፋቸውና ይህ ቁጥር ማለት ከ21 35ኛ ጋራ እኩል ነው ማለት ነው። ምን ያደረኩት ማለት ነው? 250 የሚለው እቺ 250 ለ10 ያካፈልኩት ኦፍ ኮርስ ቅድም ግን የነገርኳችሁ ምንድነው ማለት ነው ለትልቁ የጋራ አካፋዮቻቸው 210 እና 350 አካፍሉ ብያቸው ነበረ። እንደዚህ ያለ ጥያቄ ግን ከመጣባችሁ ቅድም እንደነገርኳችሁ ይህንን ቀለል ያለውን ዘዴ መጠቀም አለባችሁ። የአንድ ቤት ሆሄ 0 ከሆነ እናጠፋዋለን። ይሄው አጠፋ ነው፣ ቆጥረን ነው የምናጠፋው። 0 ካለ ከታችም 0 ካለ ቆጥረን 1 እናጠፋለን። ስለዚህ 21 ይሆናል። እዚህ ጋር 21 ነው። 35 ይሄው እዚህ ጋር 35 አለ ማለት ያ ማለት ምን ማለት ነው? 210 እና 350ኛ እና 21 35ኛ እኩል ናቸው። ምንም አዲስ ነገር የለውም። ስለዚህ እሱን የምናደርገው አሁን ደግሞ ማድረግ ያለባችሁ ምንድነው? የ21 እና የ35 ትልቁ የጋራ አካፋያቸው የግድ መፈለግ ይጠበቅባቸዋል ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ትልቁ የጋራ አካፋይ 21 ቁጥር እና 35 ቁጥር 7 ነው ማለት ነው። ያ ማለት ምን ማለት ነው? 21 ቁጥር ከሚያካፍሉት ቁጥሮች ውስጥና 35ን ያለ ቀሪ ከሚያካፍሉ ቁጥሮች መካከል 7 ቁጥር ትገኛለች። 21 በ7 ይካፈላል፣ ትልቁ የጋራ አካፋይ ነው። 35ም ለ7 ይካፈላል። ስለዚህ ምን ታደርጋላችሁ? ይህች ትልቁ የጋራ አካፋያችሁን ተጠቅማችሁ ላዕሉ 21 ሲካፈል ለ7 ይሄ ጥያቄ ማለት ከማን ጋር እኩል ነው ብያችኋለሁ? 210 ስንተኛ ማለት ነው? 350ኛ ጋር እኩል ነው። እኩል ይሆናል 21 ሲካፈል ለ7 ሲካፈል 35 ቁጥርንም ለስንት ማካፈል ነው? ለትልቁ የጋራ አካፋዮቻችሁ ግሬተስት ኮመን ፋክተር ማካፈል ይጠበቅባችኋል። ፈተና ላይ እንደዚህ ጥያቄ የምትጠየቁ ከሆነ ማለት ነው። ከዛ በኋላ ላዕሉ ጋር ስትሄዳላችሁ 21 ቁጥርን ለ7 ስታካፍሉት 3 ይሰጣችኋል ማለት ነው። 35ም ለ7 ስታካፍሉት 5 ይሆናል። እቺ 3/5 የሚለውን ህገኛ ክፍልፋይ ወይም ደግሞ ፕሮፐር ፍራክሽን ከዚህ በላይ ወደ ዝቅተኛ ሂሳባዊ ቃል መቀየር አንችልም። ምክንያቱም 1
3 ቁጥርና 5 ቁጥር መካፈል የሚችሉት ለአንድ ቁጥርና ለራሳቸው ብቻ ነው ማለት ነው። ምን ማለት ነው? 3 ቁጥር መካፈል የሚችለው ለአንድ ቁጥርና ለሶስት ቁጥር ብቻ ነው። 5 ቁጥርም መካፈል የሚችለው ለአንድ ቁጥርና ለ5 ቁጥር ነው። ስለዚህ የጋራ ትልቁ የጋራ አካፋይ የሚባል ነገር የላቸውም። ስለዚህ ከዚህ በላይ ወደ ዝቅተኛ ሂሳባዊ ቃል መቀየር አንችልም። ስለዚህ መልሳችን ምንድነው ማለት ነው? ወደ ዝቅተኛ ሂሳባዊ ቃል ድጋሚ መቀየር የማትችሉ ከሆነ እዚህ ጋር ያበቃል ማለት ነው። ስለዚህ አሁን በጠየኳችሁ ጥያቄ መሰረት 210 ለ350 በዝቅተኛ ሂሳባዊ ቃል ሲገለጽ መልስ መሆን የሚችለው መርሃ 3/5 ካላችሁ ሁላችሁም ልክ ናችሁ ማለት ነው። ስለዚህ ይሄን ቪዲዮ እስከ መጨረሻው ድረስ ደግሞ ካያችሁት ለኔ ኮሜንት ላይ እንድታስቀምጡልኝ አንድ ጥያቄ ልጠይቃችሁ። ኮሜንት ላይ ብታስቀምጡ ማየት እንችላለን ማለት ነው። ጥያቄ ምንድነው? 270 ለ500 ላድርግና ወደ ዝቅተኛ ሂሳባዊ ቃል ሲቀየር ስንት መሆን ይችላል ነው ጥያቄው። ስለዚህ ይህ ቪዲዮ እስከ መጨረሻው ድረስ ያያችሁ ተማሪዎች፣ ወላጆች ካላችሁ እጅግ አድርገን የምናመሰግናችሁ ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ታደርጉ ይጠቅማችኋል ልጆቻችሁ። ቪዲዮም ደግሞ ላይክ ብታደርጉት ለብዙ ተማሪዎች መድረስ ይችላል ማለት። በቀጣይ ቪዲዮ እንገናኝ። 6 8 ካላችሁ ራሳችሁ ከወዲሁ ለ8ኛ ክፍልና ለ6ኛ ክፍል ሚኒስትሪ ኤግዛም ማዘጋጀት ይጠበቅባችኋል። በሂሳብ ትምህርት ጎበዝ ተማሪ መሆን ይቻላል ማለት ነው። ቀጣይ ቪዲዮ እንገናኝ። ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋለሁ።